ወይ ጉድ! ዛሬ ተጠርቼ የመጣሁበትን ቦታ ብታውቁ ልነግራችሁ ነው የማልችለው። አንድ በጣም ቆንጆ ኬሚስትሪ 101 የሚል በጣም ቆንጆ አልበም ያወጡ ልጆች ጋር ነው የመጣሁት። ሙዚቀኞቹ ልነግራችሁ አልችልም። በቃ እኔ እሱን አልበም ሳምንቱን ሳዳምጥ ነበረ እነሱ ጋር እንደመመጣ ሳስብ ማለት ነው። እና እንግባና እስኪ እንዴት አልበሙን እንደሰሩት ሌላ ቦታ ያላወሩትን ነገር ሁሉ ነው የምናስወራቸው ዛሬ በቅዳሜ አዲስ ፕሮግራማችን አዲስ አልበም ያወጡት ጋር ጊዜና ፓፓ ጋር ነው የመጣ ነው። እስኪ ገብተን ደግሞ እናዋራቸዋለን። ነው አብረን እናንኳኳ። ቤት ግን የተሳሳትኩ አይመስለኝም። ከተሳሳትንም አንኳኩተን እንሮጣለን፣ ምንም አይመጣም። ተሳሳትኩ እንዴ? ግሬ ቤት ተሳሳትኩ ብዬ ልመለስ ነበር። እኔ ደግሞ ማን ነው ያንኳኳው እያልኩ እንዴት ነው በእናትህ እየሰራን የመጣሽው? በእውነት የስ ከፓፓ ጋር ፓፓም አለ እየጠበቀን ነው። ፓፓም አለ ውስጥ እየጠበቀን። እሺ አሪፍ ፕሮጀክት ጀምረናል። በጣም አሪፍ። ስለዚህ አንድ ሲንግል ልስራ እኔም ይቻላል። አይሻልም? ዋይናት አልበሙ ላይ ባይካተት እዚህ ፕሮዲውሰሩ አለልሽ። በቃ ላንቺ ያለው ደግሞ ብጥስጥስ ይበል። እሺ ንገዋ አውቃለሁ ረስተሽኛል ከድሮ ልብሶች ጋር በሻንጣ ተሽኛል። አሁን ቢስ ጠይቀሽ ምን አባት ብለሽኛል። እኔ ግን ትዝ ይለኛል ካልካስ ላይ ስተኛ ያየናቸው እንኳን ደህና መጣሽ። ይዤ ለመጣሁ ይዤ የሚበላ ደግሞ ስትናደጂብኝ አድርጎኝ እንደ ጨቅላ ጥፋት አጥፍቼ ሆን እሱንም አውቃለሁ ባላምንበትም እንኳን ይቅርታ ብያለሁ። ክረምቱን አንዴ ላይ እንለፈው እያልን እንቀጥላለን። እንኳን ደህና ቆየኸኝ ፓፓዬ። ማይ ጀነሬሽን የእኔ ትውልድ አልተቻለም ነው የምላችሁ። ዛሬም በድጋሚ ሚውዚክ ስቱዲዮ ውስጥ ነው የምገኘው። ዛሬ ደግሞ ከጄን ዚዎች ጋር አይደል? ፓፓ ዋና ጊዜ ጄን ዚ ጀነሬሽን በጣም የሚገርም አልበም እኔ ሰምቼ ልጠግበው አልቻልኩም። እና የአልበሙን ስም ምን አላችሁት? ኬሚስትሪ 101 ብለናል። ኬሚስትሪ 101 ዋው! እውነትም ኬሚስትሪ 101 ግን ለምን እንዳላችሁ ታስረዱልኝ ለቤተሰቦቻችን። እኔ ገብቶኛል በተወሰነ መልኩ ግን እስኪ ያስረዱን። ሲምፕል የሆነ ኬሚስትሪ ነው በመሀላችን ኬሚስትሪ ተፈጥሯል እያለን ነው። የአልበሙ የመጣው በሁለታችን መካከል ያለውን ባለው ጥምረት ነው። ሰው ደብል ሚኒንጉ ጓደኞች አሉ እና ብዙ ጊዜ ሳናወራ የምንግባባው ጓደኞች እሱንም ኤክስፕሬስ ማድረግ ፈልገን ነው ማለት ነው ኬሚስትሪ 101። ስለዚህ የሁለታችሁ ኬሚስትሪ አብሮ ሄዷል፣ ጓደኝነቱ ብቻ ሳይሆን ሙዚቃውም ላይ። ኬሚስትሪ 101 በጣም ቆንጆ አልበም ነው በጣም። ግን እናንተ እስኪ የወደዳችሁት ትራክ? በጣም ፓፓ ዌዋን ወዷል። ፓፓ ዌዋን ሰምቼዋለሁ አሁን ከመግባታችን በፊት እና የብሬክአፕ አይነት ዘፈን ይመስላል። ወይ ደግሞ ቺት ያደረገችበትን ቺት የምታደርገው ለምን ወደድካ? እንዴት ነው ፓፓ ዌዋ ማለት ያው የእሱ ስም ሆኖ ግን የሰማይ አምላክ ማለት ነው ፓፓ ዌዋ ማለት። ኦኬ። እና እንዴት ነው ሁለታችን ትወደናለች። እሺ። እና ቺት እኔ ላይ ቺት ታደርጋለች፣ ትወጣለች፣ እሱ ጋር ትሄዳለች። እና የሰማይ አይደለም ኦኬ ጀስት በምናምን የፈጠረው። እሺ። ያው ግን አለ የሆነ ስቶሪ ኤቭሪባዲ ጋር ይኖራል ብዬ ተስፋ አደርጋለሁ። እኔ ጋርም እሱ ጋር ወይ ወደፊት ይፈጠራል አይታወቅም። አሁን እኮ አለ ብዙ አይነት የሪሌሽንሺፕ ታሪኮች እየሰማን አይ ኖ የሚገርም ነው። እኔ ከትራኮቹ በሙሉ ሁሉም ትራኮች እያንዳንዳቸው ሪሌት የምናደርግባቸው ወይም እኛ ከዚህ በፊት ያሳለፍናቸውን ነገሮች የሚነኩ ናቸው። ኦር ደግሞ ምናልባት ባናሳልፈውም እንደዚህ አይነት ታሪክ ያለው ሰው አለ። አይ ኖ ዴፊኒትሊ። ስለዚህ እሱ ነው ፌቨራይት እሱ ነው። ፓፓ ዌዋ ማለት የሰማይ አምላክ ለምን ጥሩዋን ስጠኝ ብዬ መጥፎዋን ሰጠኸኝ እያለ ነው። እዛ ነው እንደዛ ብለን የጻፍነው። ኢንትረስቲንግ ነው። ስለዚህ ሰዎች እንደዚህ አይነት አጋጣሚ ገጥሟቸው ምን አይነት ዘፈን ልጋብዝ ካሉ አለን ነው አልበሙ ላይ ማየት ይቻላል። በሁሉም የሚሆን የተሰራው በሁላችን ብፌ ነው። ፓፒ አንተስ? የኔ ፌቨሪት ደግሞ ክረምቱን የሚለው ዘፈን ነው። ሀሳቡም ስለ ኤክስ ነው የሚዘፍነው ማለት ነው። እሺ። ትንሽ እውነተኛ ታሪክ ላይ የተመሰረተ ነገር ስለሆነ እውነት ሞር ፐርሰናሊ ፊል አደርጋለሁ። አንዳንድ ዘፈኖች ነገሩ ሳያጋጥማችሁ ራሱ በጣም ሪሌት ታደርጋላችሁ እና ቅድም ስሰማው እንደዛ ነበር የተሰማኝ። ግን እንደዚህ አይነት ነገር ገጥሞኛል እንዴ እያልኩ ነው። ምን ያህል ትራኮች ናቸው አልበም ውስጥ ያሉት? 13 ዘፈኖች ነው ያሉት። ሞስትሊ አፍሮቢት እና አፍሮፖፕ እና ሂፕሆፕ ነው እንደሰማሽው። 13 ዘፈኖች ናቸው እና ቀለል ያሉ ናቸው ለመስማት። ላይት ሃርትድ እንትን ነው
ጥልቅ የሆነ ሚኒንግ ቢኖራቸው እንትን ስንግል ይሄ ብዙ አፕቢት እና ፈን ለማድረግ ነው የሞከርነው ማለት ነው። ምክንያቱም አዝ ወጣት ሆነሽ ያለውን ስትራግል ነው ለመጻፍ የሞከርነው አልበሙ ላይ እና ላይክ ሀሳቦቹ እንዳልኩ አሁን የመረጠው ትራክ ስለ ቢትራያል ነው። እኔ የመረጥኩት አለ ስለ መለያየት ነው። ግን ዘፈኖቹን ስትሰሚያቸው ከፍ ያሉ ዘፈኖች ናቸው። ልጨፍሪባቸውም ትችያለሽ፣ ቫይብ ልታደርጊባቸውም ትችያለሽ። ልክ ነህ። ብዙዎቹ ዘፈኖች እንደዛ ነው አድርገን የሰራናቸው ማለት ነው። ሁለገብ ናቸው። እንደዚህ ቁጭ ምናምን የሚያደርጉ ሳይሆን ላይት ሃርትድ ሙድ ለመፍጠር የሚሰሙ ዘፈኖች ናቸው ማለት ነው። ዲፕ ናቸው። እኔ ግጥማቸውን እየሰማው ነበር በደንብ እና አንዳንድ ዘፈኖች እንደዚሁ ግጥሙን ሳትሰሙት አብራችሁ ቫይብ ታደርጋላችሁ። እነዚህ ግን ግጥማቸውም ሁሉም ነገር በጣም ቆንጆ ነው። እንዳልከው ለመጨፈርም ይሆናሉ፣ መልእክት ለማስተላለፍ የሚሆኑ ለሁሉም የሚሆኑ አይነት ትራኮች ናቸው። እኔ ግን ጥያቄ የሆነብኝ እንዴት ተገናኛችሁ ሁለታችሁ? አንቺዬ ምናምን የሚል ነበረ ለመጀመሪያ ጊዜ በቃ ይውጣ ምናምን ብለን ከጓደኛዬ ጋር ሰርተን ሚውዚክ እንደጀመርን እና እሱም በዛ ጊዜ እሱም እየሞከረ ነው እኔም እየሞከርኩኝ ነው። እኔም ፕሮዲውስ ከሚያደርገኝ ነው ቤት ዜማ ጋር ነበር የተገናኘው። ኦኬ በዛ ምክንያት ቤት መጣ። እሺ አይ ሲ ዘ ቪዥን ምናምን የሚገርም ልጅ ነው። አልተሰራም ይላል ገና እና የሚውዚክ ስሜቱና የሚገርም ስለሆነ እንደ ድንገት አሜሪካ ሄደ ጓደኛችን ፕሮዲውስ የሚያደርግልኝ ከሱ ጋር ተገናኘን። ይችላል አልኩኝ እኔም ሳይሆን በጣም ታለንትድ ነውና ኦኬ የሆነ ነገር መፍጠር እንደምንችል ተሰማኝ። ከዛ አንድ ዘፈን ለመስራት ተገናኝተን አልበም ነው አብራችሁ ናችሁ እስካሁን። ፓፓ ዌዋ በጣም ዩኒክ ስም ነው ያለህና ምን ሰማው መሰለህ ስላንተ እንደ እድሜው አይደለም በጣም ስትታይ ያንግም ነህ። ግን ደግሞ የሰራቸው ስራዎች እየሰራቸው ያሉት አልበሞች ትራኮች በጣም ብዙ ናቸው። ታለንት በጣም ሰፊ ነው። እነ ዮማሪዮስ አዳዲስ እየመጡ ያሉት አይከን እንላቸው እነ ዮማሪዮስ እና አሌክስ ንጉስ በጣም ብዙ አልበሞቻቸውን ትራኮቻቸውን እያቀናበርክላቸው በደንብ እያገዝካቸው እንደነበር ሰማሁኝና ሳይክ በጣም ያንግ ነህ ወጣት ነህ፣ ግን ደግሞ ቪዥን ስራ ከእድሜህ በጣም በላይ ነው እና እንዴት ነው ወደዚህ ስራ ልትገባ የቻልከው? ወይም ደግሞ ስላንተ በደንብ ንገረን እስኪ። ኦኬ እኔ መጀመሪያ ላይክ የራሴን ሙዚቃ መስራት ነው የጀመርኩት። ማለትም ግጥም ነው መጻፍ የጀመርኩት የነበረው ራፕ ምናምን። ኦኬ ከዛ የራሴን ሙዚቃ የሚያቀናብርልኝ ሰው ለካ ያስፈልገኛል ቢት ምናምን የሚባል ነገር እና አለ። ከዛ እሱን ከየትም ማግኘት አልቻልኩኝ፣ አክሰስ አልነበረኝም። ኦኬ የራሴ ብለን ይሻለኛል መሰለኝ በሚል ነው የገባሁት። ኦልሞስት ሃይ ስኩል ስገባ ምናምን ነበር የጀመርኩት። ከዛ በቃ ኦልሞስት 4 ዓመት ፒሲ ላይ ነበርኩኝ ማለት ነው። ለመድኩኝ ፕሮዳክሽን፣ ለራሴ ሙዚቃዎች ነበር የምሰራው። ከዛ ከእንትኔ ምናምን ፕሮዳክሽንም እየተወደደ መጣ። ቲክቶክ ላይ ፖስትኩኝ፣ ዩኒቨርሲቲ ገብቼ ምናምን ድሮም ውስጥ ባሉ እቃዎች የሆነ ሙዚቃ ሰርቼ ምናምን በፖስትኩት ምናምን ቲክቶክ ላይ በጣም ተሰማ። በፕሮዲውሰርም መታወቅ ጀመርኩኝ ማለት ነው። ከዛ እኔ ይሄን ያህል ኬር ማድረግለት ነገር አይደለም፣ ግን ላይክ ፕሮዳክሽን በጣም ደስ የሚል ፕሮሰስ ነው። ከዛ የሰው ቪዥን ምናምን መውደድ ጀመረ። ቀስ በቀስ በአንድ ሰዎች ሪች አውት ያደረጉኝ ጀመረ። መስራት ጀመርኩኝ ማለት ነው። እና እኔ ላይክ ከአርቲስቶች ጋር ስሰራ ማምነው ነገር ቪዥናቸው እና ፓሽናቸው እንዴት ነው ብዙ ነገር ማተር የሚያደርገው። ከዛ ስታዩ አንዳንዴ ላንግባባ እንችላለን በሙዚቃ ዋይዝ ምናምን፣ ግን ኤነርጂ እና ፓሽንሽ ካለ ችግር የለውም። you can make something። ብዙ ሰው ግን ምን ማድረግ እንደሚፈልገው አያውቅም ሙዚቃውን ምናምን። that's a problem። እኔ ቢያንስ ሙዚቃው ላይ ስላለሁ ሰው የሆነ አይዲያ ካለው አኪን ላወርደው ይችላል። ኦኬ እዛ ግን ምንም ነገር ሰው ካልሰጠኝ ምንም አላደርግም። እና ካሁን ሰራው ከመሏቸው ሙዚቃ ከኔ እኩል የሆነ ነገር ሰዎቹ ላይ አይቼ ነው የምሰራው። እና ከጊዜ ጋር ስሰራ gives me something። ከማሪውስ ጋር ሰራ የሆነ ነገር ይሰጡኛል። እነሱ የሚመስል ነገር መስራት ፈልጋለሁ ማለት ነው። የሚሰማኝን ነገር የሚታየኝን ነገር ነው የምሰራው። ላይክ ያለው ተቀባይነት ግን በጣም አሪፍ ነው። ቪዥን አለ ምናምን ኦፍ ኮርስ የራሴ ቪዥን አለኝ። እኔ ሁሉም እንዳለው አምናለሁ። ስለዚህ ድምፃውያኖች ወደ አንተ ሲመጡ መጀመሪያ የእነሱን ታለንት አይተህ ነው የሚፈልጉትን ነገር በደንብ አንደርስታንድ አድርገህ ያንተን የምትጨምርላቸው። በጣም አሪፍ። ጊዜን ስታገኘው ምን አገኘህበት? መጀመሪያ ከሱ ጋር እንዴት አብረህ ልትሰራ ቻልክ? ጊዜ is like raw ነው፣ እንዴት ነው ጥሬ ነው ያለው ኢነርጂ። እና
ፍሪ ነው አላ ነፃ የሆነ ሰው ነው ከሙዚቃ ውጪ ላይክ ፐርሰናሊቲው አላ ፈታ ያለ ሰው ነው እና ያን ኤነርጂ ሙዚቃው ላይ ማስገባት ፈለኩኝና ወደ እኔም እንዲጋባ ፈለኩኝ ይሄ ኤነርጂው እኔ ህይወት ላይ እንደሚያስፈልገኝ ነገር ነው እሺ ሶ በሱ አይነት ሙድ ውስጥ መስራት አለብኝ ብዬ አሰብኩኝ ከዛ እሱንም የሙዚቃ ኢንትረስቶች ምናምን ስሰማ ኦኬ በጣም ላይክ ሜጋም ቪዥን ታየኝ ማለት ነው ሆነ በቃ ይሄ አፕ ቢት ነው ሃፒ ነው ቫይቢ ነው ዲፕም ሲሆን ሜጋም ሙድ አለው ሳድም ሲሆን በጣም አስለቃሽ ነው ከዛ ኢሞሽኑን በደንብ ፊልም ያደርግ ሰው ነው እኔ በባህሪ ረጋ ያልኩኝ ሰው ነኝ ብዙም ስደሰት አታየኝ ብዙም ሳዝን አታየኝ ጊዜ ግን ኢሞሽናል የሆነ ሰው ነው it's like ኤክስፕረስ ማድረግ ይችላል ኢሞሽኑ እና ነው ከይነን ኤክስፕሬሽን ሙዚቃ ውስጥ ማስገባት አለብኝ በሚል ነው የሰራሁለት በጣም የሚገርም ነው ስለዚህ መጀመሪያ ፓፓ ስትጀምር ከፕሮዲዩሲንግ ወይም ደግሞ ሙዚቃውን ባገኘኸው ኢንስትሩሜንት ከመጫወት ነው አይደለ ጊዜ ደግሞ እንዴት ጀመርክ ስለ ደስ ይላል ነገር ላይ ጊዜ አያቴ ናት ያጣችው እውነት ዋው በጣም ይገርም ግዛቸው ይሄ ገዛቸው ሲቆላመጠው ጊዜ ያልነው ከበደኝ አይ ግን ሁለቱም በጣም አሪፍ ሰው ነው አንተ እንዴት ጀመርክ ከነበርንበት ሰፈር ወጣን ቱሉ ዲምቱ ገባን እሺ ቱሉ ዲምቱ ገባንና ማንንም ጓደኛ የለም ማንንም ምንም ቤት ውስጥ መዋል ጀመርኩ እና ሁሌ ከክላስ ወጣ ማገኘው ጓደኛዬ ነበር እሺ እንዲያስለምዱኝ እፈልጋለሁ ሙዚቃ ማለት እኔ ኤፍኤል ምናምን አልችልም ነበር እሺ ከዛ አንዷ ጓደኛዬ አስተዋወቀች ከልጁ ጋር እዛው ዩኒቲ የሚማር ነው ይባላል እሺ ከዛ ናሂን ከተዋወቅኩት በኋላ እቤት ጠራኝ እኔ እቤት ሄድኩት ኤፍኤል ብቻ እንዲያሳየኝ ነበር እና እሱ ደግሞ ቢት ይሰራል ማለት ኤፍኤል ሉቀት አለው ለ8 አመት ገብቶ ሲነካካው እኔ ዜማ ማውጣት ጀመርኩኝ እሺ ከዛ የሌለ ተመቸውና እኔ ቢት ሰራለሁ አንተ ዜማ ስራ ምናምን አለኝ ሙዚቃ ግጥም ጻፍ በዛው ለ3 አመት ከሱ ጋር ቁጭ ብለን ሙዚቃ መስራት ጀመረ ኦኬ ከዛ በዛ መሀል እንደቀል የጀመርነው ነገር ቫይራል መውጣት ጀመረ ምን ዳ ነው እየበዛ ነው በደንብ ፖፑላር ነው እየበዛ እንዴ በደንብ በዛ ጊዜ ኮሌጅ ተማሪዎች 2016 ላይ ተጨንቀን ነበር አስታወስኩ ግን ቆንጆ ትራክ ነበር እሺ እሱ ተሰራ ንዳ ነው ተሰራ እሺ በዛ ምክንያት ሙዚቃ ተጀመረ ግን እስከዛ ታይም ሲሪየስሊ አንወስደው በጣም አሪፍ ሙዚቃ ትጽፋለህ እጽፋለሁ ደስ ሲለኝ ነው የምጽፈው አብዛኛው ፓፕሳ ናት የምጽፍልኝ ግን ትጽፋለህ ፓፓ ኦኬ ሁለገብ ነህ አይደል ጽሁፉም ጋር ደስ ይላል እንደዚህ ሲሆን በነገር ላይ የሆነ ያለቀለት ነገር ላይ መጥቶ እንትን ከማለት ከመጀመሪያው from the scratch አብሮ መስራት በጣም ደስ ይላል የሆነ እናቴ የምትለኝ ነገር አለ ለሰው ሁለት ያትንገረው አሁን ለምሳሌ አንድ ነገር አሁን እናቴ ይሄንን አጽጁ አለችሻ ካላጸዳሽው ስታያው መጣ አጠይቅሽም ከዛ በኋላ ራሷ ታረጋዋለች እኔም ኦኬ ግጥም መጻፍ የሚጽፍ ሰው ልፈልግ ፈለኩኝ የለም በቃ ራሴ ላርጋ ኦኬ ፕሮዳክሽን ሰው ጠየቅኩኝ አጣሁኝ ሰፖርት የሚያደርገኝ ሰው ራሴ ያደረኩት ዋው ላይክ እንደ ያ ነው ያለኝ ሜንታሊቲ ከዛ አሁን ቪዲዮ ኤዲቲንግ ኤዲት አደርጋለሁ እሺ ላይክ ኤቭሪቲንግ ግጥም ጽፍ ዜማም ሳወጣ I do everything ምክንያቱም why not ለምን ባሬር ለምን ይሆናል አይታገልሽም ራሱ ያደርጋል ምናምን ቤተሰቦቻችን ቆንጆ ቆይታ ያደረግን እንደሆነ ተስፋ አለኝ አሁን ደግሞ ትንሽ ከወሬያችን መለስ ብለን ደግሞ ከአልበሙ በጣም ሌላኛው ተወዳጁ አሁን በደንብ እየተደመጠ ያለው ብዙ ሰዎች እየወደዱት ያለ ትራክ አለና እሱን አልጋብዛችሁ ፐርፎርም ነው የሚያደርጉት ቁንጅና የትማውቀዋለው ስመለከት የሷን ስዕል ፎቶ እሆናለው አንገትሽን አርገሽ ቀና እያየሽኝ ትቆሚና ያለሊትም አለፈና ያስመኘኛል እንደገና ካካሌ ላይ ነሽ ድማሜ
ባላገኝሽም በድጋሜ ተረታው በሷ አስተጋድሜ ሆናብኝ በላይ ካቅሜ አማሌሌሌሌሌሌ ሱማሌሌሌላሎ አማሌሌሌሌሌሌ አማላይ ናት ይላሉ አማሌሌሌሌሌሌ ሱማሌሌሌላሎ አማሌሌሌሌሌሌ አማላይ ናት ይላሉ ቃላትን ማሳጠር እረፊና መመለስ ነገርን በነገር ነው ፕሌን ነው ባቡር ወይ መኪና ተይዟል ለኛ ሁለት ወንበር ሶም እንዲዳ ምስራቅ እንሂዳ አንቺ ጎኔ ሆነሽ እኔ ልንዳ እጣ ፈንታ እንዳንሆን እንግዳ አድርጎናል ደሱ ፈቶና እኔ አላልፋልተኛ ካልተሰጠኝ ልቧም እግሬ ነው መንገደኛ አያቆመው ልቧም እኔ አላልፋልተኛ ካልተሰጠኝ ልቧም እግሬ ነው መንገደኛ አያቆመው ልቧም ከአካሌ ላይ ነሽ ድማሜ ባላገኝሽም በድጋሜ ተረታው በሷ አስተጋድሜ ሆናብኝ በላይ ካቅሜ አማሌሌሌሌሌሌ ሱማሌሌሌላሎ አማሌሌሌሌሌሌ አማላይ ናት ይላሉ አማሌሌሌሌሌሌ ሱማሌሌሌላሎ አማሌሌሌሌሌሌ አማላይ ናት ይላሉ ታያል መንገዱ ልቤ ተሳፍሮ ወደ አንቺ ነው ሚያሮጠኝ ይሻላል መንገዱ የያዝኩ ቦዴ ከውስጤ በልቶኛል ቃል አንዳንዴ ሕይወት እንደዚህ ናት አንዳንዴ ነው እንዴ ከራስ በላይ ሌላ መውደዴ አንዳንዴ ሕይወት እንደዚህ ናት አንዳንዴ ነው እንዴ ከራስ በላይ ሌላ መውደዴ አማሌሌሌሌሌ ሱማሌሌሌላሎ አማሌሌሌሌሌሌ አማላይ ናት ይላሉ አማሌሌሌሌሌሌ ሱማሌሌሌላሎ አማሌሌሌሌሌሌ አማላይ ናት ይላሉ ኬሚስትሪ 101ን እንዴት ሰራችሁት? እንዴት ተሰራ? ከ3 ዓመት ፈጅቷል ለመለቀቅ ማለት ነው። የመጀመሪያውን ትራክ አንዱን የሚለውን ነበር የሰራ ነው። እሱን አልበም የማድረግ ሀሳብ አልነበረ ነው። ከዛ ግን በተገናኘን ቁጥር አንድ ትራክ መስራት ጀመረ። በሳምንቶች መሃል ዘፈኖች ምናምን ሰራ ይሆናል። ኬሚስትሪው መጣ የሆነ አትጋፊውም በዛ ምክንያት ነው። እና ደግሞ ፋሚሊዎቹ በጣም ሰፖርቲቭ ስለነበሩ አቅልለውልናል ብዙ ነገሩ። የእሱም ቤተሰብ የኔም ቤተሰብ በዚህ አጋጣሚ በጣም አመሰግናለሁ። ከምር በደንብ ሰፖርት ስለሚያደርጓቸው በጣም ደስ ይላል። 3 ዓመት የፈጀ አልበም ነው። የእናንተም ጓደኝነት በደንብ እየተጠናከረ የመጣበት ኬሚስትሪያችሁ በደንብ አብሮ የሄደበት አይነት አልበም ነው። ሙሉ ትራኩን ሙሉም ባይሆንም ኦልሞስት ብዙውን ለመስማት ሞክሬያለሁ። ትራኮቹን በጣም ነው ደስ የሚሉት። ሁሉም በደንብ ከወጣቱ ጋር ሪሌት የሚያደርጉ አይነት አልበሞች ነው የሰጣችሁን። ትራኮቹ በጣም ደስ ይላሉ እና ሁሌ ጥያቄ የሚሆንብኝ የነበረ ነገር ልንገራችሁ። በጣም የምንወዳቸው ሙዚቀኞች ብዙ ጊዜ አልበም ያወጣሉ፣ ትራክ ያወጣሉ፣ ግን መሀል ላይ መተላለፍ ይኖራል አይደል? ብዙ ጊዜ ሳይደመጡ ይቀራሉ ምናምን እና ይሄኛው ትውልድ ይሄኛው ጀነሬሽን ብዙ ነገሩ አልተገለጠለትም ብዬ ነው ማስበው በሙዚቃ። ምክንያቱም የዘፋፈን ስታይል የሚጠቀሟቸው ቃላት ምናምን እስከዛሬ የመጣንባቸው ስለሆኑ አሁን ደግሞ ይሄኛው ትውልድ የራሱ የሆነ አይደለ የራሱ የሆነ ቋንቋ አለው የሚግባባበት። ሙዚቃ ደግሞ ቋንቋ ነው እና ያንን የምንግባባበትን አይነት ትራክ ስላመጣችሁልን በጣም ነው እውነት የምናመሰግናችሁ። እኔ አሁን ብዙ መጋብዘው ትራክ አለኝ። ድሮ ሙዚቃ በጣም ጌት ኪፕድ ነበር እንደምታውቂው። የሆነ ሰዎች ወስነው ነበረ ሊያስገቡሽ የሚችሉት ኦልሞስት ኤክስፕሬሽን በሆኑ ሰዎች እጆች ውስጥ የነበረ ነገር ነው እና አሁን ግን ማንኛውም ሰው ኤክስፕሬሽኑን በራሱ መግለጽ ይችላል። ማንም አይከለክልሽም። ሰው የፈለገውን ነገር ከፍቶ ማዳመጥ ይችላል። በቲቪ እና በሬዲዮ አልተያዘም። የሆነ ሰው አሪፍ ነው አይሆንም ብሎ ወስነው አያስቀርሽም።
በአሁኑ ሰዓት ደግሞ አሜዚንግ ነገር ብዬ ማስበው እሱ ነው። ከሩ እየተቀየረ ነው በሂፕሆፕም ደረጃ በራፕም በጣም የሚገርሙ ነገሮች እየሰማን ነው እና ሙዚቃው ላንቺ ቢሆንም ባይሆንም ግን ኤክስፕሬሽኑ መፈቀዱ ምናምን ኢንዱስትሪው በደንብ እያደገ እንደሆነ ማሳያ ነው ብዬ አስባለሁ። በጣም ትክክል። ብዙ ነገር እንጠብቃለን ገና ከዚህ በኋላ ኬሚስትሪ 101 የመጀመሪያው ቢሆንም ግን ብዙ ቪዥኖች ፕላኖች እንዳሏችሁ ተስፋ አደርጋለሁ። ግን እንደው ምን እንጠብቅ? ኮንሰርትም ከሆነ እናንተ የምታስቡትን ቤተሰቦቻችን ኦዲየንሱ የእናንተን አልበም እያዳመጠ ያለ ሰው ምን ይጠብቅ? አሁን ከዚህ በኋላ ምን ይዛችሁ ልትመጡ ነው? ከዚህ በኋላ አሪፍ ነገሮች አሉ። በመጀመሪያ ኬሚስትሪ 101 ላይ አዳምጡት ትንሽና ከዛ ኮንሰርት ይኖረናል። በየክለቡ እንጫወተዋለን እየሄድን እንደዛ እናደርጋለን ብለን እናስባለን ከፈጣሪ ጋር። ክሊፖችም አሉ አይደል? ክሊፖች አሉ። ያው ገና ሾዎች እናደርጋለን የተለያዩ ቦታዎች። ጀመረውን የተማርኩበት አስቱ ነው የተማርኩት። እሺ ሶ ፕሮባብሊ አስቱ ማቅረብ ቻና አይቀርም በቅርብ ጊዜ ውስጥ። በጣም ቆንጆ። ትምህርት ቤቶች እንኖራለን፣ ክለቦች እንኖራለን። ገና ቢዚ ጊዜ እንደሚሆን አስባለሁ። ሊት የሆነ ሰመር እናሳልፋለን። ይሄ ክረምት በቃ ክረምት ተቆጣጥረነዋል። እንደ በቆሎ ነው የምንጠብሰው። ደግሞ ለክረምት የሚሆኑ ቆንጆ ትራኮች አሉ። በጣም ክረምቱ ነው የሚደርስ። ልክ ይሄ ታስቡበት ይወጣ። አይ በጣም ደስ ይላል። ይሄን አልበም በምትሰሩበት ጊዜ ከፓፓ ቤተሰቦች ጀምረን አልበሙን ስትሰሩ ያገዟችሁ ሰዎች ማመስገን የምትፈልጉ ከሆነ እስካሁን ላላችሁበት ማመስገን የምትፈልጉ ከሆነ እድል ልስጣችሁ። አንደኛ ሻራቱ ፖይንተር፣ እሱም እዚህ ጋር አልተገኘም እንጂ ፕሮጀክቱ ላይ በፕሮዳክሽን በጣም ትልቅ አስተዋጽኦ ያደረገ ጓደኛችን ነው። ፖይንተር ይባላል። እነ አየውና ቆንጆን እወዳታለሁን አማሌሌን ሜይን ፕሮዳክሽን ክሬዲት የሚወስደው እሱ ነው። ከዛ በቃ አይዲያዎቹን በማውረድ ምናምን በጣም ኢንስትሩሜንታል ነበረ። ከዛ ኦፍ ኮርስ ማይ ፋሚሊ በጣም ሰፖርት አድርገውናል። እንደዚህ በምንሰራ ሰዓት በስትራግል ታይም ነው ሜንታል በርደን አለመሆን ራሱ ትልቅ ነገር ነው። ሰፖርት ማውጣት ጫና አለመፍጠር ራሱ ትልቅ ነገር ነው። በተለይ ዙሪያችን ያለው ሰዎች ምናምን ስላየን ማለት ነው። ከዛ በኋላ ቪዲዮ ስሰራ የተባበሩን ጓደኞቻችን አሉ። ከቀረጻ ጀምሮ በጣም ብዙ ነው የሚሆነው። ግን እና ኢዮባ በጣም ያስተዋል። ከዛ በተለያዩ ነገሮች ላገዙን ቀዳማዊ ስንታየው። ከዛ በኋላ ቪዲዮቹ ምናምን ከጨረስን በኋላ ደግሞ ወደ ፕሮሞሽን ምናምን ስንመጣ ይኸው አንደኛ ፕሮሞ ቤቢ አሁን አልበሙን ይዞ እንዲሰማ አምኖበት ወዶት እየታገለ ስላለ እሱ ማመስገን እፈልጋለሁ። ሌላ ልብስ በፎቶ ሹት እንድናረግ ቦታቸውን ፈቅደው ምናምን አመቻቹልን ለነ ትሩሊ ዩኒክ ለነ ሮቤል ስቱዲዮ ማመስገን እፈልጋለሁ። ከዛ በመጨረሻ ደግሞ እስካሁን በህይወት አቆይቶ አንድ ላይ አረገን ለፈጣሪ ምስጋና ማቅረብ እፈልጋለሁ። ደስ ይላል በጣም። እኔ ማመስገን የምፈልገው ፋሚሊን በመጀመሪያ እናቴ እንድሰራ ምናምን ብላ ወርቅ ምናምን ሰጣኛለች ቪዲዮ እንድንሰራ ምናምን እና እናቴ እወድሻለሁ። ናሂ ማይ ብራዘር በጣም ነው የምወድህ ሚውዚክ ላይ እንድቀጥል ምናምን በቻለው አቅም ምናምን እሱ ነው የሚደግፈኝ ምናምን። ዊዛውት ሂም እኔ እዚህ ጋር አልኖርም ነበር። በቃ እኔ ሁለቱንና መድኃኒዓለምን አመሰግናለሁ። ይመቻችሁ። እናመሰግናለን እኛም በጣም። ይሄ ማስተርፒስ የሆነ አልበም ኬሚስትሪ 101ን የት ማግኘት እንደሚችሉ ብትነግሩልን። የትም ይገኛል አልበሙ። ስፖቲፋይ ላይ፣ ዩቲዩብ ላይ፣ አፕል ሚውዚክ፣ ታይዳል ኤቭሪዌር አለ። ቴሌግራም ላይ የምታገኙት ትችላላችሁ። ስለዚህ ያለ በሽ ነው ኬሚስትሪ 101 ፓፓዌ ዋና ጊዜ ያላችሁ ተና በጊዜ ነው ያመጣው። በጊዜ ነው የመጣው አልበሙ። ደስ ይላል በጣም። አልበሙን ኢንጆይ እያደረግን ይሄንን ክረምት እንወጣዋለን አይደል? ለብርዱ የሚሆን ሚውዚክ ነው። አይ ሆፕ እንደምትወዱት ሁላችሁ። ይመቻችሁ። እዚህ ማክብራችሁ ስለጠራችሁ በጣም ቴንክ ዩ። እግዚአብሔር ያክብርልን።
እናመሰግናለን። እኛም በጣም ትልቅ ቪዥን ያየሁት አልበሙ በጣም ቆንጆ ነው። ይሄ ቪዥናችሁ ደግሞ ወደፊት ትልቅ ቦታ ደርሶ እንደማየው እርግጠኛ ነኝ። ምክንያቱም አሁን ጊዜው ፈጣን ነው አይደል? ቅድም እያወራን ነበርና ብዙ ነገሮች በፍጥነት እየተቀያየሩ ነው። እናንተ ደግሞ ይሄኛውን ትውልድ የምትረከቡ በደንብ ብዙ ኃላፊነት አደራም ያለባችሁ ልጆች ናቸው። ግን ታለንትም ስላላቸው ነው ይሄንን አደራ የምንሰጣቸው ቤተሰቦቻችን እና የመጀመሪያው አልበም ኬሚስትሪ 101 ለህዝብ ደርሷል። ከዛ ደግሞ ቀጥሎ ሌሎች ብዙ ሙዚቃዎችንም እንደዚሁ እንደሚያደርሱን ተስፋ አለን። በጣም ትልቅ አቅም ነው ያላቸው። እስከዛ ግን ይሄንን ክረምት የምትወጡበትን ኬሚስትሪ 101ን ክረምቱ ከሚለው ትራክ ጀምረው በደንብ እያዳመጡ መጋበዝ ለሚፈልጓቸው ሰዎችን በደንብ የሚጋብዙት ሙዚቃ ነው። ስለዚህ አዳምጡት፣ ሁሉም ቦታ ይገኛል ብለውናል። ስለነበረን ቆይታ በጣም ነው የማመሰግነው። እኔ 2 ወር ፉል ነኝ፣ አልበም አለኝ ማዳመጥ። ከዚህ በኋላ ዘግተናል ያንቺን አልበም ለ2 ወር። ቴንክ ዩ ሶ ማች። አመሰግናለሁ። ቴንክ ዩ።